ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። ከቀኑ በመቀጠል ደግሞ የምሽቱን መረጃ ወደ እናንተ ለማምጣት ዳግም ተገናኝተናል። ፓስተር አለማየሁም ከሄደበት ተመልሶ በስልክ እንግዲህ መስመር ላይ አግኝቼዋለሁ። እንደተለመደው መረጃዎችን አጠናክሮ ይዞልን መጥቷል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን ዛሬም እንግዲህ እየተሰሙ ያሉ የተለያዩ መረጃዎች ይደመጣሉ። እንግዲህ ከነዛ ውስጥ ፓስተር ለኛ ይሆናሉ ብሎ ያለውን ሰብስቦ መረጃዎችን ይዞልን መጥቷል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። በቅድሚያ ሰላምታ ካረኩለት በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ውሎ ጥሩ ነበረ? ከሄድክበት በሰላም ተመለስክ? ጥሩ ነበር፣ እግዚአብሔር ይመስገን። ዓለማችን በምን መልኩ በአሁኑ ሰዓት እየተጓዘች ትገኛለች? እስኪ ለአድማጮች የምትለውን በለን። እንግዲህ ትናንትና ትንሽ ጀማምሬልህ ነበረ። እስራኤል እንግዲህ ይሄ ያለውን የውሃ ችግር ስልህ የመርከቦች መተላለፊያ ከዚህ በፊት አምና ላይ ትንሽ ዘግበነው ነበረ። ታስታውስ ከሆነ አስታውሳለሁ። ጌሪዮን ካናል የሚባለውን ለመገንባት አሁን ሙሉ ዝግጅት እንዳጠናቀቀችና ግንባታው በምን መልክ ይሁን የሚለው ነገር ላይ ከፍተኛ ጥናት እየተደረገ ነው ያለው። ምክንያቱም ጥልቀቱ በጣም ሰፊ ስለሆነ በኒኩለር ወይንስ በከፍተኛ ፈንጂዎች የሚሉ ነገሮች እየተነሱ ነው ያሉት። ዋናው ይሄ ሳይሆን በዚህ ጉዳይ ምክንያት አሁን ላይ ከግብጽ ጋር ከፍተኛ ፍጥጫ ውስጥ ገብተዋል። እንግዲህ ይሄ ካናል ተገነባ ማለት የግብጽ ካናል ኮምፕሊትሊ ከመዘጋት ውጪ አማራጭ አይኖረውም። ይሄ ደግሞ የግብጽ የህልውና ጉዳይ ነው። እንግዲህ እስራኤል ይህንን ካናል የምትገነባበት በሁለት ምክንያት ነው። አንደኛው ምክንያት ከካናሉ ገቢ ለማግኘት ሲሆን፣ ሁለተኛው ምክንያት ደግሞ በቀጠናው ያሉትን ዙሪያዋን እየከበቡ ያሉ ሀገሮችን ለመቆጣጠር እንዲያመቻትና የቀይ ባህርን የበላይነት ለመያዝ ነው። እንደምታውቀው እስራኤል በሶማሊያ ማለትም በሰሜን ሶማሊያው ማለት ነው በሃርጌሳ ከፍተኛ ወታደራዊ ካምፕ መስርታለች። ልክ ነው። አሁን እንግዲህ ትልቁ እነዚህ የውሃ መተላለፊያዎችን የመቆጣጠሩ ሂደት በቀጣዩ ላለው ለኢኮኖሚውም ለሁሉም ነገር ምቹ ነው የሚል ነገር ስላለ ይህንን ጉዳይ የቀይ ባህር ፍጥጫው ከጊዜ ወደ ጊዜ እየጨመረ መጥቷል። ከታች የመኖች አሉ። እንግዲህ ከላይ ደግሞ ሳውዲ አለች፣ ግብጽና ሱዳን አሉ። ያው የኛም ጉዳይ አለየለትም እንጂ ወደ ባህሩ የመሄድ ሐሳቦችና ቅዶች አሉ። እንግዲህ ከዚህ ባሻገር ደግሞ እንደምታውቀው የተለያዩ የዓለም ሀያላን ሀገሮች በእነዚህ በቀይ ባህር ዙሪያ አካባቢ የጦር ቤዞችን መስርተው ይገኛሉ።
እነዚህ የዓለም የፍጥጫ ማዕከል መሆኑ ደግሞ ምንድነው እንድምታው የሚለው ነገር ያመለክታል። ሌላው እንደምታውቀው ግብጽ ሰሞኑን ወታደራዊ ልምምዶች አድርጋለች። አሁን ላይ ከፍተኛ የሆነ ስጋት ውስጥ ወድቃለች። ስጋት ውስጥ መውደቅ ብቻ ሳይሆን ለህልውናችን እንፋለማለን የሚል ነገር እያመጣች ነው ያለችው። እንደው እዚህ ላይ እንደው መነሳት ካለበት ፓስተር እጅግ በጣም የሚያስገርም ክስተት ነው። ብዙ ጊዜ ግብጽ እንግዲህ ለሺህ ዘመናት ማለት ይቻላል እንግዲህ ህልውናዋ ከዚህ ከውሃ ጋር ከባህር ጋር ከወንዝ ጋር የተያያዘ ነው። እንግዲህ ከኛም አገር ጋርም እንዲሁ እሰጣ ገባ የገባችበትም ምክንያት በዚሁ በውሃ አማካኝነት ነውና ይሄ ነገር በተለይም ደግሞ በመጽሐፍ ቅዱስ ውስጥ በኢሳይያስ ትንቢት በምዕራፍ 19 ቁጥር 4 እና 5 ላይ በግልጽ እግዚአብሔር ለኢሳይያስ የነገረው መልእክት አለና እንደው ቃል በቃል እንደው ማንሳት ካስፈለገ ምንድነው የሚለው? ውኆችም ከባህር ይደርቃሉ፣ ወንዙም ያንሳል፣ ደረቅም ይሆናል፣ ወንዞቹም ይገማሉ፣ የግብጽ መስኖች ያንሳሉ፣ ይደርቃሉ፣ ደንገልና ቄጤማ ይጠወልጋል። በአባይ ወንዝ ዳር ያለው መስክ፣ በአባይ ወንዝ አጠገብ ያለው የተዘራው እርሻ ሁሉ ይደርቃል፣ ይበተንማል፣ አይገኝምም እያለ ዝርዝር ጉዳዮችን ያው አድማጮች ሄደው ማየት ይችላሉ። አሳ አጥማጆች ስራ ፈት እንደሚሆኑ ሁሉ በግልጽ የእግዚአብሔር ቃል ተናግሯልና እንግዲህ ይሄ ጊዜ የተቃረበ ይመስለኛል የዚህ ትንቢት ፍጻሜ እና እንደው ከዛ ጋር አያይዘ በኋላ ላይም መልእክት ስለሚኖር አያይዘ በዚህ ጉዳይ ላይ ምትለውን እስኪ አጋራን መልከታን። እንግዲህ እንደምታውቀው ምንድነው ግብጽ ለረጅም ጊዜ በኢትዮጵያ ላይ እንደውም ደባም ስትሰራ እንደነበረ ይታወቃል። ከቀይ ባህርም እንድንወጣ ካደረጉ ሀገሮች መካከል አንዷ ግብጽ ነች። እኛ ብቻ ሳንሆን እስራኤልም ዋነኛ ጠላታቸው ጠላቴ ብላ የምትለው ግብጽን ነው። የግብጽ አካሄድ ምንድነው? ፊት ለፊት የመጋፈጥ ሳይሆን ስርስሩን በተንኮል የመሄድ ጉዳይ ነው። ምንድነው አሁን ላይ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይሄ ብቻ አይደለም ግብጽ ላይ ጥርስ እንዲነክሱ ያደረጋቸው። ለሐማስ መፋፋትና ማደግ ትልቁ ሚና የተጫወተችው ግብጽ ነች። ያቺው ግብጽ ደግሞ መልሳ አሸናጋይ ሆና ትመጣለች። ከዚህ በፊትም ደጋግሜ አንስቼዋለሁ። ለምሳሌ የጦር መሳሪያ ሐማስ ጥይት፣ ቀለብ የመሳሰሉትን ከየት ነው የሚያገኘው? ባህሩን ሙሉ ለሙሉ እስራኤል እየተቆጣጠረችው ነው። ከባህሩ ባሻገር የሚዋሰነው ከግብጽ ጋር ነው። ልክ ነው። ከየት ነው ያገኘችው የሚሉ ነገሮች ከዚህ በፊት ተነስተው ነበረ። ተንታኞችም ሐማስ ሮኬቶችንና እነዚህ ተወንጫፊ ሚሳኤሎችን የሚያመርተው ግብጽ ውስጥ ነው የሚል በዋሻ ውስጥ ነው የሚል መረጃዎች እያቀረቡ እንደነበረ ይታወቃል። ነገር ግን አሁን ላይ የእስራኤል አዲስ ዘመቻ በሐማስ ላይ ከፍታለው የማለቷም ዋና ሚስጥር ይህንን ካናል ለማዘጋጀት ሐማስን ትጥቅ ማስፈታትና በጋዛ ምድር ላይ የበላይ ወይም ደግሞ እስራኤልን ሊወክል የሚችል አስተዳደር ለዚህ ስራ ምቹ የሆነ አስተዳደር መመስረት ትፈልጋለች። ይሄ እቅድ የእስራኤል ብቻ አይደለም። እንደምታውቀው ከዚህ እቅድ ጀርባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉ ታውቃለህ። ልክ ነው አሉበት ከጀርባ። ነገር ግን ይህንን እቅድ ለማሳካትና ግብጽ ከፖለቲካውም ከወታደራዊም ጫወታ ውጭ ለማድረግ እየተሄደ ያለ እየተሰራ ያለ እንደሆነ
መመልከት ይቻላል። እንግዲህ ቅድምም አንተ ጥቅሱን እንደጠቀስከው የግብጽ ዘመን እያበቃ መምጣቱን እኮ የምናውቅባቸው ሁለት መንገዶች አሉ። አንደኛው በዚህ በአረቡ ዓለም ተቀባይነት ማጣት እንደበፊቱ እና ተደማጭነት ማጣትና አሜሪካም ራሷ ለድርድርም ሆነ ለሽርክናም እየመረጠች ያለችው እንደ ፓኪስታን፣ ኳታር የመሳሰሉትን እንደ ሳውዲ የመሳሰሉት ሀገር መሆናቸው የአረቡን ዓለም እንደ ሞተር ዘውራለው የምትለው ግብጽ የመዘውሯ አንድ እጅ የተሰበረ ይመስለኛል። ለዚህም ይመስለኛል እንግዲህ በተደጋጋሚ በሲና በረሃ አካባቢ ወታደራዊ ልምምዶችንና ከፍተኛ ወታደራዊ ዝግጅቶችን እያደረገች ያለችው። ከዚህ በፊትም እንደጠቀስነው በጣም ረጅም ርቀት የሚጓዙ ሚሳኤሎችን ከቻይና ከሩሲያም አውሮፕላኖች የጦር ተዋጊ ጀቶችን እየገዛች ነው ያለችው። እና እንግዲህ እነዚህ ነገሮች የምታደርገው ወታደራዊ ዝግጅት የሲዩዝ ካናል ጉዳይ የህልውና ጉዳይ ነው የሚል ወሳኝ ነገር ስለሆነ ምናልባትም ያው ከእስራኤል ጋር መፋለም ወደ ፍልሚያ ልትገባ ትችላለች የሚል የብዙዎች ተንታኝ ግምት ብቻ ሳይሆን የጊዜ ጉዳይ ነው የሚሉም እንዳሉ የታወቀ ነው። እንግዲህ ምዕራፉ የሚያበቃበትም ወቅትም ሊሆን ይችላል። እውነት ነው። አንተ እንዳልከው አሁን ያለንበት የመጨረሻው ዘመን ላይ ስለሆነ አንዱ ከሚፈጸመው ትንቢት አንተ የጠቀስከውም አለ። እንደዚሁም ሕዝቅኤል 29 ላይም ስለዚህ ስለ ግብጽ የተነገረ ትንቢት አለ። ምክንያቱም አሁን ላይ የምናየው እውነታ በገሃዱ ዓለም እያየን ያለነው ነገር የነዚህ ትንቢቶች ፍጻሜ እየተቃረበ መምጣቱን የሚያመለክቱ ጉዳዮች ናቸው ያሉት። እንግዲህ መካከለኛው ምስራቅ ላይ አሁን ላይ ያለው ነገር እንደው ይበርዳል ወይ ደግሞ እንደዚህ ይሆናል ብሎ ማሰብ በጣም ከባድ ነው የሚሆነው። እውነት ነው። በዛሬው ዕለት እንኳን ማነው የተኩስ አቁሙን ጥሳ እስራኤል በሊባኖስ ድብደባ አድርጋለች። ነገር ግን አንድ የሐማስን ከፍተኛ ባለስልጣን ነው የገደልኩት የሚል ነገር አንስታለች። ሊባኖስ ውስጥ ስብሰባ ላይ እንደተቀመጡ ነው የገደልኩት ብላለች። እዛ ቀጠና ላይ ትልቁ የትንቢቱ መፈጸሚያ ኤሪያ ከመሆኑም ባሻገር የዘመን ፍጻሜው እየተቃረበ ሲመጣ እንደዚህ አይነት ነገሮች እየተጠናከሩ እየጨመሩ ሊመጡ እንደሚችሉም መታሰብ አለበት። እና እንግዲህ ከዚህ ባሻገር በዜናውም ላይ ጠቅሳችሁታል። የካቶሊክ እንደገና በጣም በሚገርም ሁኔታ ወደፊት በሰፊው ይዘን እንመጣለን። አንድ ሃይማኖት፣ አንድ ገንዘብ፣ አንድ ማህበረሰብ ማለትም አንድ የፖለቲካ ስርዓት የሚባለው ነገር እውን የሚታይበት ነገር ነው። ቱርክ ላይ የተመለከት ነው። ቱርክ ላይ በነበረው ስብሰባ አንተም ተመልክተኸዋል። እውነት ነው። እና ፖፑም ያደረጉት ንግግር ሁላችንም አንድ እግዚአብሔርን ነው የምናመልከው ማለታቸው የትኛው እግዚአብሔር ወይም የትኛው አምላክ የሚለውን ሁላችንም አንድ አምላክ ነው ያሉት እሳቸው። እንደው ካነሳው ነገር ያው በሰፊው ወደፊት ይዘነው እንመጣለን። በተለይ ይሄ 2030 አጀንዳ የተባለው አንዱ ምሰሶ አንድ ሃይማኖት በዓለም ላይ ለመመስረት ስለሆነ ለዛ እንግዲህ ጥርጊያ መንገድ የቀድሞው ሟች ካቶሊክ ፖፕ የነበሩት ፖፕ ፍራንሲስ እሳቸው መንገዱን ጠርገውታል። አሁን እኚህ ሰውዬ ደግሞ ትንሽ ከሳቸው አንዳንድ የሞራል ግድፈቶችን በማረም እየተራመዱ ነበር። ግን አሁን ደግሞ የእሳቸውን ሌጋሲ የማስቀጠል ሂደት ነው እንግዲህ እያየን ያለ ነውና እንግዲህ በሰፊው ወደፊት በዚህ አቅጣጫ ላይ እናንተ ይዘን የምንመጣ ይመስለኛል። በጣም ክሪቲካል ስለሆነ
ይሄን ጉዳይ በስፋት ይዘን መምጣት አለብን። ህዝቡ ማወቅ መቻል አለበት። እውነት ነው። ሁላችንም አንድ አምላክ አይደለም እናመልከው። የኛ አምላክ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ያሸነፈ ተመልሶ የሚመጣ ሕያው ጌታ ነው። እውነት ነው። የተሸነፈ አምላክ አይደለም እናመልከው። መቃብር ያለ አምላክ አይደለም እናመልከው። እውነት ነው። የሁላችን አምላክ አንድ አይደለም። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ለዓለም ሁሉ መድኃኒት አድርጎ እንደሰጠ ነው ምናምነው። ይህ የተገለጠ እውነት ነው። ከዚህ መስመር ለማውጣትና ሰርኩላሪዝም በሚለው የዓለምን ሃይማኖት አንድ በማድረግ የፖለቲካ ስርዓቱን ገብቷል፣ የፋይናንስ ስርዓቱን እንደዚሁም ደግሞ ማህበራዊ እንትኑን አንድ ለማድረግ ጨምሮ ለማድረግ እየተሄደበት ያለው ርቀት ምን ያህል ከባድ እንደሆነ በርግጥ ይታወቃል። ሐሰተኛው ነብይ ከዚሁ ከካቶሊክ ወይም ከሮማ አካባቢ እንደሚወጣ ይታወቃል፣ ከቫቲካን። እና አሁን አንዱ እሳቸው ሎቢ እያደረጉ ያሉት ነገር የአይሁድ መቅደስ እንዲገነባ ነው። መቅደሱ እንዲገነባና የነዚህ በተለይ የክርስትና የእስልምናና የአይሁዲ ምንጭ የዋናዋና የእምነት ምንጭ ተብላ የምትታሰበው ኢየሩሳሌም ነች። ኢየሩሳሌም ለነዚህ ሁሉ የቅድስት ከተማ እንደሆነች ነው የሚታወቀው። እውነት ነው። በመጨረሻ አውሬውም ሲነግስ እነዚህ ነገሮች ናቸው የሚያስማማቸው። ልክ ነው። ገብቷል። እነዚህ ነገሮች ነው የሚያስማማውና አንድ የሚያደርገው። በተለይ በዚህ በሃይማኖቱ ክንፍ ከፍተኛውን የመንገድ ጠረጋ ሂደት የሚያስፈጽሙት በዚህ እንግዲህ እንደተገመተው ከዚህ አቅጣጫ ሄደው ያው እንግዲህ አንድ አባባል አለ እንግዲህ ፓስተር ታስታውሳለህ፣ መንገዶች ሁሉ ወደ ሮም ያቀናሉ ይላል የድሮ አባባል። እና አሁን ያ በግልባጭ መጥቶ እንግዲህ የእምነት ተቋማት በሙሉ ወደ አንድ አቅጣጫ ነው የሚወስዱን የሚል እሳቤ ነው እንግዲህ ተይዞ ለአውሬው መንገድ እየተመቻቸ ያለው። እንግዲህ ምንድነው መሰለ ወንድም ይልቃል፣ የተሄደበት ያለው ጉዳይ ቀላል ነው ማለት አይደለም። ኬዙ እንደዚህ አሁን እኔ እናንተን እንደምንለው አይደለም። በመጀመሪያ የሰው አእምሮ ብሬን ወሽ መደረግ አለበት። ከተለያየ እሳቤ አውሬው ወደሚፈልገው እሳቤ የሰው ልጆች መምጣት አለባቸው። ለዚህ ደግሞ ራሱ የፈጠራቸው እምነቶች ስላሉ በዋናነት የነዛ እምነት መሪዎች ምን መሆን አለባቸው? የዚህ